እስልምናው ያደረገውን ከቡሃሪ ላይ ሳሂህ ከሆነ ሐዲሳቸው ላይ ልንገራችሁና ለፍርዱን ላይ ለአይምሯችሁ ተውት። በሳሂህ ቡሃሪ 3147 ላይ ብዙ ንብረት ሙሐመድ ክርስቲያንና ይሁዶችን ጨፍጭፎ ይዘርፋል። ከዛ የቀሩትን ደግሞ ድህነት ሲይዛቸው ወደ እስልምና እንዲመጡ ልባቸው ማማለያ ለአንዱ 100 ግመል ይሰጣል። እስልምናን እንዲቀበሉ 100 ግመል ይሰጣል። ይህን ጊዜ ድህነት የያዛቸው ሙሐመድን ይመጡና በሳሂህ ቡሃሪ 5685 ላይ ኦ አላህስ ሚሴንጀር ጊቭ አስ ሼልተር ኤንድ ፉድ፣ ኦ ያላ መልእክተኛ እባክህ የሚበላና መጠለያ ስጠን ብለው ይጠይቁታል። ይህን ጊዜ ሙሐመድ ምግብና መጠለያ ለነኛ ቅድሚያ 100 ግመል እንደሰጠው ለነሱ የሚሰጣቸው መስሏቸው ነበረ። እሱ ግን ምን ብሎ ቢሰጣቸው ጥሩ ነው? የግመል ሽንቱን እና ከወተት ጋር ቀይጣችሁ ሽንትና ወተት ጠጡ ይላቸዋል። ለሌሎቹ እስልምና እንዲቀበሉ ምንድን ነው የሰጠው? 100 ግመል። እነኚህ ግን የሚበላና መጠለያ ሲጠይቁት የግመል ወተትን ከሽንት ጋር ቀይጣችሁ ጠጡ ይላቸዋል። ሰዎቹ የግመል ሽንትና ወተት ቀይጠው ይጠጣሉ ማለት ነው። እንደ ዓለም ጤና ድርጅት መረጃ ከሆነ ደግሞ የግመል ሽንት ያሳብዳል። ከዛ በኋላ እነኚህ ሰዎች ምክንያቱም አይምሯቸው ይነካል ማለት ነው፣ የግመል ሽንት ስለሚያሳብድ እረኛውን ገለው ግመሎቹን ይዘው ይሄዳሉ። ወደ 8 ናቸው። ከዛ በኋላ ሙሐመድ ምን ያደርጋል? ያስይዛቸዋል። ከዛ ምን አይነት ውሳኔ እንደሚወስን ላሳያችሁ። then he get their hands and feet cut, their eyes were branded with heated piece of iron. I saw one of them licking the earth with tongue till he died. ምን ይላል? ከዛ በኋላ ሲያዛቸውና እጆቻቸውንና እግሮቻቸውን አስቆራረጣቸው። ከተደረገው እጆቻቸው ከዛስ ብረት አጋለና አይናቸውን ጎልጉሎ አወጣው። አዛኝ ሩሩ ነብዩ ቆሞ እንደ ትዕይንት እጅ አስቆረጠ። ከዛ የጋለ ብረት በቆሎ እንደሚጠብስ ማለት ነው። አይናቸውን በጋለ ብረት አይን፣ ልብ በሉ፣ በጋለ ብረት አዛኝ ሩሩ ነብይ የሚባለው በጋለ ብረት አይናቸው ውስጥ ሰደደው። ይጨምርላችሁ አንድ አዲስ ሳሂህ ቡኻሪ 6805 ላይ ይህንኑ ሲደግመው ምን ይላል? he ordered to cut off their hands and legs, their eyes to be branded with heated iron piece, and they were thrown at al-harza. ምን አደረገ? እጅና እግራቸውን ቆራረጠ። ከዛስ በጋለ አይረን አይናቸውን ተኮሰው። ከዛ ወረወራቸው። when they asked for water to drink, they were not given water. ውሃ ጠማን ተቃጠልን ሲሉም እምቢ ተባሉ ይላል። ዛሬ ማታ በዚህ ጉዳይ ላይ የምንመለከተው ይሆናል። ከምሽቱ 3:20 ጀምሮ ብቅ በሉ። ይህንን ነው እንግዲህ አዛኝ ሩሩ የሚሉት ነብያቸው። ሰዎችን በጋለ ብረት፣ ልብ በል በጋለ ብረት ነው ያልኩ። አይነ ጉድፍ ሲገባበት እንኳን እንዴት እንደምትሆን አስበው። የጋለ ብረት አግሎ አይን ይተኩሳል። ሙሐመድ አዛኝ ሩሩ ቸር የሚባለው በጋለ ብረት አይን፣ እጅና እግር ቆራርጦ በጋለ ብረት አይን ሙሐመድ